መረጋጋት አይደለም ምንድነው ያወራለው ይኸውልህ ተረጋጋና ያለው እኮ አግባብ ባለው መልኩ ጠይቀኝ አልኩ አይደል አሁን ካለውበት ህይወት ልበጠብጠኝ ነው የመጣው አይደለም እና ምንድነው የስምረት እጅ አለበት ምናምን ይያልክ መተወረው ባዳም ልኮ ወደሚባሉት ማለት ነው ባዳም ልኮ የሚባሉ ነገሮች አሉ ወደ እነሱ መሄድ ጀምራለች ነገር ኦኬ እና ያ የመሄዷ ምክንያት ደግሞ እኔና ባለቤቴን ለመለያየት ነው እንደዚህ ያረጋች ያለችው ሲቀጥል ደግሞ ከወዳኛው ሚስቴ ጋር የተጣለውበት ምክንያት ብዙ ጭቅጭቆች አሉ ከዛም የዘለለ ደግሞ እኔ ልጅ በጣም ምፈልግ ሰው ነኝ ስለዚህ እሷ ደግሞ ልወልድልኝ አልቻለች ማህነች ሶ መፍታት ነበረብኝ ፈታ ከጸበል ከተመለስኩኝ በኋላ ሐኪም ቤት ሄድኩኝ በስርዓት መውለድ እንደምችል ምናም ተነገረኝ ማለት ነው ያማል እንዴ ተረጋጋ ብሩክ እኔ መረጋጋት አይደለም መጀመሪያም እኮ እንደዚህ ነገር ላይ አግባብ ያለው ጥያቄ ልጠይቀኝ ነው አይደል የገባው ሰው አግባብ ያለው ጥያቄ ጠይቀኝ እንደዚህ አይነት ወሬ አላወራም ብዬ ነግሬያለሁ አይደል መጀመሪያ ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብይታ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ አንድ መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ ሁለት መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን። ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ እንግዲህ ወደ ታሪኳ እምትገባ ይሆናል ምን እንድናግዛት እንደምትፈልግ እንግዲህ ከኛ ምን አስፈልጓት እንደመጣች ምን እንድንረዳት እንደምትፈልግ እንግዲህ ከሷ አንደበት ምን ሰማ ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ መማሪያ ይሆን ዘንድ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ ጀምሩ በአክብሮት እጠይቃለሁ ማለት ነው። አሁን እንግዲህ ወደ ባለ ታሪካችን አልፋለሁ። ባለ ታሪካችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ እንደው ለውድ ቤተሰቦቼ ራስሽን አስተዋውቂልኝ። እሺ ራሄል እባላለሁ። መልካም ራሄል እንግዲህ ወደኛ ያመጣሽ ኬዝ ምንድነው? እኛስ ደግሞ ምን እንድናግዝሽ ነው የምትፈልጊው የሚለውን ያው አንዳንድ ነገሮችን ከካሜራ ጀርባ አጫውተሽኛል። ነገር ግን ያለው ነገር ዲቴል ገብተን ለፍርድም እንዲመቸን እና የሆነ ነገርም ለመፈለግ እንዲያመቸን እስቲ ከስር መሰረቱ ጀምረሽ ንገሪኝ። እሺ አመሰግናለሁ። ያው ባለትዳር ነኝ። መልካም አግብቼ ነው የምኖረው። በእርግጥ ልጅ አልወለድንም እስከዛሬ ልጅ የለንም። ግን በቃ በትዳሯ ደስተኛ ነች ሴት አለች አይደል? እንደዛ ነበረ የምኖረው እና አሁን ላይ እናንተ እንድትረዱኝ የምፈልገው ነገር እንዴት መሰለ ከጅምሩ ልንገርና ጓደኛ አለችኝ በጣም ማምናት በጣም የምወዳት በጣም ይቅርቤ በቃ ሰውኮ ኢቭን ባለትዳር ሆኜ እንኳን ከባሌ ጋር ያለኝ ነገር ታውቃለች እያንዳንዱ ነገራችንን ታውቃለች ስንጣላም ደስተኛ ስንሆን እያንዳንዱ ነገራችንን ታውቃለች በቃ ቤቴ ለሷ ክፍት ነው ሁሌ በጣም እንተዋወቅና በጣም ግልጽ ሆነን ጓደኝነታችን ይሄ እንደ ሴቶቹ ይሄ የሆነ ነገር ተመስርቶ ምናምን የመጣ አይደለም እና በጣም ጓደኛዬ ናት በጣም የምወዳት በጣም የማምናት ብዙ ነገር የማማክራት ሰው ናትና ዛሬ ላይ እናንተ ጋር እንደመጣ ምክንያት የሆነችኝ እና ከሷ ጋር በነበረን ግንኙነት ብዙ ደስ የሚሉ ብዙ ደስ የማይሉ ነገሮችን አሳልፈናል ከዛሬ ባለም ማለት ነው ግን በዛ ሁሉ ያ ጓደኝነቱ ስለሚበልጥ እዚህ ጋም ደግሞ ማማክራትም እርስ በርሳችን ምንልባቸው ነገሮች ስላሉ ተጣልተን አልቀረንም እስከዛሬ ባለው ማለት ነውና አሁን ላይ ግን ትዳሬ ላይ አደጋ እየመጣ ነው ማለት በሷ ምክንያት ትዳሬን ማጣበት ደረጃ ላይ እየደረስኩኝ ስለሆነ ነው ዛሬም እናንተ ጋር የመጣሁት ምክንያቴ ማለት ነው በጣም በማምናት ጓደኛዬ ትዳሬን ልንጠቅ ነው በቃ ጭራሽ በቃ በማላስባቸው መንገዶች ነበረ እንትን የምትለኝ ይሄ ወደ ትዳሬ የምትመጣብኝ ማለት ነውና ብዙ ነገሩን አውርቻታለሁ በርግጥ ማለት ይሄ እንደዚህ በግልጽ ትዳሬን ልትቀሚ ነው ምናምን የሚለው ነገር ባናወራ እንኳን አንዳንድ ነገሮችን ያወራን እነግራት ነበር ምልክት ማለት ይሄ ከገባት በቃ ከንግግሬ ተረድታኝ ከተመለሰች ስርዓት ከያዘች ብዬ ብዙ ነገር አውርቻታለሁ እሷ ግን ይባስ ብላ ዛሬ ላይ በቃ እኔንም ባለቤቴንም እንደዛው ባለቤቴንም የማይሆን ነገር ውስጥ ከተናለችና
አሁን ላይ እርግጠኛ ያልሆንኩባቸው ነገሮች አሉ። በርግጥ ይሄ እንዴት ነው እሷ ወደ እምነት ስለ ይሄ ምንድነው የሚባሉት እነዚህ ወደ ጥንቆላው ምናምን አለ አይደለ ባዕድ አምልኮ ወደሚባሉት ማለት ነው። አዎ ባዕድ አምልኮ የሚባሉ ነገሮች አሉ። ወደ እነሱ መሄድ ጀምራለች ነገር እና ያ የመሄዷ ምክንያት ደግሞ እኔና ባለቤቴን ለመለያየት ነው እንደዚህ እያደረገች ያለችው አሁን ላይ በተረዳሁት ማለት ነውና መውለድ እችላለሁ እንደውም በጣም ብዙ ነገር እኔ የሰው ልጅ ህይወት ላይ እንደዚህ አይነት ነገር ይፈጠራል እንዴ ብዬ እስከምን ድረስ ነበር ግራ ይገባኝና እኔ መውለድ የምችል ሰው ነኝ። በርግጥ እግዚአብሔር ይመስገን ይሄ አይደል እግዚአብሔር ራሱን የሆነ ጊዜ እየጠበቀ ነው። ልጅ ከእግዚአብሔር ነው የሚሰጠው እና እንዳልኩ ባለትዳር ነኝ ግን አልወለድም በልጅ አልተባረክንም ብያለሁና ብዙ ነገር አሰራችብኝ። ይሄ ወደ እንዳልኩ ወደ ባዕድ አምልኮ በመሄዷ ምክንያት እኔ ላይ መውለድ እንደማልችል ባለቤቴን ደግሞ እኔን እንዲጠላ ወደሷ እንዲሆን በቃ ይሄ ለኔ ያለው ፍቅር ጠፍቶ ሙሉ በሙሉ ወደሷ እንዲሆን ያደረገችው ማለት ነውና ያንንም ነገር እስከተወሰነ ጊዜ እንዴት ነው በቃ እንደምንም ታግዬ ትዳሬንማ አላፈርስም ብዬ በጣም ታግዬ እየኖርኩኝ ነበረ እና በቃ ሐኪም ቤትም ሄድን ማሞለድ እንደማልችል ተነገረኝ። ድጋሚ እሷ ባደረገችብኝ ነገር ማለት ነው ባለቤቴን ከቀን ወደ ቀን ጭቅጭቁ ከቀን ወደ ቀን ጥላቻው በጣም በቃ እየበዛ መጣ። እኔ መቋቋመው ሳይሆን ከአቅሜ በላይ ሆነብኝ ሁሉም ነገሩ። ተቋቁሜ መኖር የምችለው አይነት አልነበረም ከሱ ጋር የነበረኝም ነገርና በዚህ እንደዚህ የሆነ ነው በቃ ትዳሬ ወደ ማጣት ደረስኩኝ። ምንም ማድረግ እየቻልኩኝ አልነበረም። እንዳልኩ የተደረገብን ነገር አለ። እኔም ስሜታዊ ሆኜ በጣም ብዙ ነገር ላደርግ እችላለሁ እሱም እንደዛው እና ይሄ እርስ በርስ መደጋገፍ የሚባለው ነገር ከማከላችን እየጠፋ መጣ። በጣም የምንዋደድ ሰዎች በጣም ይሄ በትዳራችን ደስተኞች የነበርን ሰዎች በአንዴ ትዳራችን ከቁጥጥራችን ስር ወጣ ማለት ነው። በማናስብበት መንገድ በቃ ከትዳራችን መቆጣጠር አቃተን። ይሄ ትዳር እኮ ተቻችለ ስትኖር ነው አይደል ትዳር የሚሆነው። ይሄ ተነጋግረ ነገሮችን ስትፈታ ፍቅር ሲኖር ተቻችለ ስታልፍ ነው ትዳር በቃ መስመሩን ይዞ የሚጓዘው። እኛ ጋር ግን ያ ነገር ሙሉ በሙሉ መጥፋት ጀመረ። መቻቻሉ ቀረ። መነጋገር እንደ ድሮ የሆነች ነገር ከተፈጠረች እንኳን ቁጭ ብለን ነው የምናወራው። በቃ ቁጭ በል እናውራ በትክክል ምንድነው ይሄ ነገር የመጣው እንዴት ሆነ እንዴት ማድረግ አለብን ብለን የምናወራ ሰዎች ነበርን። ግን አሁን ላይ ጭራሽ በቃ ማውራት አቃተን ስለ ትዳራችን አይደለም ቁጭ ብለን ተመካክረን ወደ ጤነኛ ነገር መመለስ ይቅርና ቁጭ ብለን ባወራን ቁጥር ጥላቻ ነው የሚፈጠረው። የባስ ጥላቻ ይሄ መስማማት ምናምን ጠፋ በቃ በማከላችንና አቃተን። በቃ ይሄ አይኔ እያየ መለያየታችን ሰፋ። በጣም በብዙ ነገር መለያየት ጀመርን። ከምናስበው በላይ መሆን ጀመርን። አንዳንዴ እንደውም ይሄ ስሜታዊ ሆኖ ሊመታኝ ሁላ የሚነሳበት ጊዜ አለ። ይሄ ድሮኔ ማቀው ባሌ ነው እውነት ምናምን ብዬ ሁላ እስክጠይቅ ድረስ ማለት ነውና በቃ ጠፋ ያ ነገር። ለፍቺ ተዳረግም ማለት ነው። በትክክል የተጋባን ሰዎች ተፋታን በሷ ምክንያት ነው የምልህ ለመሰለ አሁን ላይ እኔ ደህና ሰው ነኝ እግዚአብሔር ይመስገን። ማለት ማድረግ ያለብኝንም ነገር አድርጌ ሁሉም ነገር ታውቆ ምን እንደተፈጠረ ታውቆ እያንዳንዱ ነገር መስመሩን ጠብቆ መጥቶ በምን ምክንያት እንደዚህ እንደሆነን ስለገባኝ ነው እናንተ ጋር የመጣሁትም ላማክራችሁም የተገደድኩት ማለት ነው። እና እሱ አሁንም ቢሆን አሁን ላይ እሷና እሱ አብረው ነው የሚኖሩት። ከኔ ጋር በቃ ተፋተናል። እኔ ከኔ ጋር ተፋታን ወጣሁኝ ከቤታቸው ወደ እናቴ ቤት ተመለስኩኝ። እሷ ገባች እሱ ቤት ምናምን በስርዓት በቃ መኖር ጀመሩ ማለት ነው። እና አውቆት አይደለም ይሄ ሰው እንደዚህ ይሆን ያለው። ከዛ በፊት ግን እኔና እሷ የሆነ መሀል ላይ እንትን ብለን ነበር ተጋጭተን ነበረ ማለት ድሮም እንጋጫለን ስለ ይሄ በቃ ቀለል ያለ እንትን ነው አይሆንም የሆነ ነገር እንዲህ አይሆንም ከተባባልን በቃ ካልሆነ ችግር የለውም ተባብለን የምንተው ሰዎች ነበረን። ግን እንዳጋጣሚ ሆኖ እኛም ከተፋታን በኋላ ልንፋታ አካባቢ መሰለኝና በጣም ብዙ ብር ጠይቀችኝ። ብር ካላበደርሽኝ ምናምን ብላ ማለት ነው። ድሮ እንደዛ ብላኝ በሌለኝ ሰዓት ምናምን በቃ የለኝም ወይ ደግሞ ያለኝን መስጠት ካልፈለኩኝ አይ እንዲህ ስለምን መስጠት አልፈልግም ስላት በቃ ችግር የለውም ተባብለን ኖርማል በፒስ ነበር የምንለያየው። አሁን ግን እንደዛ ጠየቀችኝ ገንዘብ ምናምን ነገር ስጠይቀኝ አይ ልሰጥሽ አልችልም ምናምን ነገር አልኳት። በቃ ጸብ ሆነ እሱም ነገር ማለት ነው። ምንድነው አሁን ላይ ስረዳው እሷ አላማዋ እኔና እሱ መለያየትና እሷና እሱ እንዲኖር ነው የምትፈልገውና ከኛ ህይወት ድጋሚ እንዴት እናውጣት። እሷን በራሷ መንገድ ከኔ ጋር ያላት ነገር ማቋረጥ ትፈልጋለች። በዛ ደግሞ ባለቤቴ እንትን እያለ ነው ማለት ይዛዋለች በከኔ ጋር ያለው ነገር ያቋርጥ ነውና እኔም አልሄድባቸውም በቃ ብቻቸውን ነው የሚሆኑት። ያኔ ለካሷ ያንን አስባ ትንሽ ነገር ተፈጠረ በቃ ተወችኝ ምናምን እንትናት ደውዬላት ሁሉ አውቃለሁ እውነት ለማውራት አታነሳም ነበረ ስልክ ምናምን እና በዛ ምክንያት በቃ በራሷ ምክንያት ራቀችኝ። ከዛ እንደዚህ መጣ። እኔ ሳልጎዳ ቀርቼ አይደለም ዛሬ ላይ እንደዚህ ሆኜ ሳወራ ምናምን ይሄ ነገሮች ሳይከብዱኝ ቀርተው ሳልጎዳ ቀርቼ ምናምን አይደለም። ግን ታልፈዋል ማለት አንተ ያላጠፋው ጥፋት ሲሆን እግዚአብሔርም ልብን ይደግፈዋልና
እግዚአብሔር ይመስገን ዛሬ ላይ በጣም ደህና ሆኜ ጸበሌን ተከታትዬ ድኜ እና አሁን ላይ በጣም በቃ ነገሮች እየከበዱኝ ሲመጡ ቢያንስ እኔ ድኛለሁ አይደለ በሳላቅ ነው ከባለቤቴ ጋር እንደዛ ሰውን የነበረው እኔ እንኳን አውቄ እኔ እንኳን ደህና ሰው ብሆን እንደምንም ይዘው ነበር ስለ እንደዛ እየተጨቃጨቀኝ እንደዛ ሊመታኝ እንትን ሲል በቃ ደህና ስላልሆነ ነው ብዬ እንደምንም ጥርሴን ነክሼ መኖር ይችል ነበር ግን አላቅም ነበር ያኔ እና ቢያንስ አሁን ላይ እኔ ደህና እንደሆንኩኝ እሱም እውነታውን ማወቅ አለበት ወዱ አይደለም እንደዛ እዛ ነገር ውስጥ የገባው እኔ ጋር ያለው ፍቅሩ አልቆ ከኔ ጋር መሆን ሰልችቶት ምናምን እንዳልሆነ ነው የገባኝ ምክንያቱም እዚህ ጋር ያሰራችበት ነገር አለ እሱን ይዛዋለች በቃ ሊተዋት አይችልም ምናምን እንዲወዳት ከሷ ጋር ብቻ እንዲሆን ነው ያሰራችበት እንዳልኩ ነው ሞለድ እንዳልችል አርጋ ነው ያሰራችው ምናምንና ያኔ ጸበል ስጠመቅ ምናምን ራሱ እንዳለ እሷን ስም ነበር ምጣራ ይሄ ማለት አስለፍልፎኝ ነበርና እያንዳንዱ ነገር በቃ አለ እኔ እንደውም ሲስተር ነበረች ይዛኝ ሄደችው ምናምንና ሪካርድ አርጋውላ ሰምቻለሁ በጣም ብዙ ነገር ነው የለፈለፍኩት የሆነውን ነገር ምናምን እንዳለ በቃ ለፍልፎ ነው ጥሎኝ እንትን ያለው ማለት ነውና ያን ነገር ከሰማሁኝ በኋላ ይሄ በቃ ደህና ኮንኩኝ ከነቃሁኝ በኋላ ይሄን ነገር ከሰማሁ በኋላ በቃ እኔም ብቻ አይደለም ማለት ባለቤቷንም እንዲና እንትን ያለው ነገር አለና በቃ እኔም ብቻ አይደለም እኔ እንደዳንኩኝ እኔ እንደተፈወስኩ ባለቤቴ መፈወስ አለበት በያሰብኩኝና መፍትሄ ማለት እንዴት ነው አሁን እሱን እንደዚህ እኔ አሁን ምንም ብለው አይኔን ላይ አይፈልግም እውነት ለማውራት ጭራሽ ሊያኝ አይፈልግም አይደለም እንደዚህ ቁጭ በይሷ እንደዚህ ያስደረጋብህ ነው እንደዚህ ነው ብዬ አውርቼው ይቅርና እኔን ሊሰማኝ ይቅርና አይኔን ማየት አይፈልግም በቃ ጭራሽ አይኔን ማየት ነው የማይፈልገውና እንዴት ነው ወደዛ እሱን ማግኘት የምንችለው እንዴት ነው ለሱ ያለውን ነገር ማስረዳት የምንችለው ምናምን የሚለውንም ነገር እንድትረዱኝ እውነት ለማውራት እናንተ ሚዲያ የጠቆመችኝ ጓደኛዬ ናት ማለት እንደዚህ እኮ የሚሰሩ እንትኖች አሉ ለምን በእነሱ በኩል አትሞክሪም ባንቺ በኩል ብትሞክሪም ምንም ይሳካልሽ ነገር ስለማይኖር በእነሱ በኩል ብትሞክሪ ምናምን ብላ እንትን ያልሽኝና ወደ እናንተ እንድመጣ የሚያደረገችኝ እሷ ናትና አሁን ላይ በጣም እንድትረዱኝ የምፈልገው ነገር በቃ ባለቤቴን ነፃ እናውጣው እየተደረገበት ካለው ነገር ይንቃ ምንም እየገባው አይደለም ነገ ይሄ ሰው ቢሞትሳ ማለት እኔ ደኛ አይደለ ይሄን ነገር ይጋራው ከይለት ጸጸቱን አልችለውም እና እንድትተባበሩኝ የምፈልገው እሷን ተከታትላችኋት ለባለቤቴም ደግሞ ያለበትን ማለት ወዶ አይደለም እዚህ ነገር ውስጥ የገባው ያለበትን እንድትነግሩት ፈልጋለሁ ያን እንድትተባበሩኝ ነው እንትን ያልኩት መልካም እንግዲህ ራሄል በመንችለው ሁሉ እምንረዳሽ ይሆናል ማለት ነው ግን እንደው ለመጠየቅ ያክል መውለድ እንደምችል እርግጠኛ ነኝ አቋዋለሁ ስትይኝ ነበርና እንደው ይሄ ነገር እርግጠኛ የሆንሹ ከጸበል ከተመለሽ በኋላ ቼክ ለማድረግ ሞክረሽ ነበር ራስሽን ወደ ህክምና ሲልሽ ነበር ከዛ ነው እንግዲህ መውለድ እንደምትያወቅሹ አዎ እውነት ለማውራት ሄጃለሁ ከዛ በፊትም እኮ ማለት ደህና ነን ሁለታችንም ደግሞ መውለድ እንደምንችል አውቃለሁ ስንጋባም ጀምሮ ሁለታችንም መውለድ እንደምንችል አውቃለሁ ግን ይሄ ራሱን ጊዜ እየጠበቅኩኝ ነበር እና ከጸበል ከተመለስኩኝ መሀል ላይ ይሄ እንደዛ አይነት ነገር ከተፈጠረ በኋላ ሐኪም ቤት ምናምን ሄጄ መውለድ እኮ እንደማልችል ወረቀት ተሰጥቶኛል ያው የተደረገብኝም ነገር ስለነበር ማለት ነው ግን ከጸበል ከተመለስኩ በኋላ እኔ ጋር ያለው ነገር ሙሉ በሙሉ ማረጋገጥ ስለፈለኩኝ ከጸበል ከተመለስኩኝ በኋላ ሐኪም ቤት ሄድኩኝ በስርዓት መውለድ እንደምችል ምናምን ተነገረኝ ማለት ነው እና ከጸበል ከተመለስኩ በኋላ ህክምና አድርጌ መውለድ እንደምችል አውቄ ነው ቁጭ ያልኩት እኔ እንግዲህ የነገርሽኝ ነገር ከበቂም በላይ ነው አሳማኝ ሆኖ አግኝቻለሁና እንግዲህ እኛም ከዚህ በኋላ ወደ እርምጃ የምንሄድ ነው የሚሆነው እንግዲህ ባለቤትሽን ብሩክን የምናገኝበትን መንገድ ወይም ቤቱንም ተጠቁሚንና እንግዲህ መጀመሪያ ላይ ሄደን ከሱ ጋር የምናደርገው ቆይታ ይሆናል ስለተፈጠረው ነገር ስላለሽ ማስረጃም ተሰጪኝና እንግዲህ ሄጄ እነዚህን አሳይቼ እሱን ለማሳመን ምን ሞክር ይሆናል እንግዲህ በሱን በማሳመን ስራ ውስጥ ያልሻት ባለቤቷ አሁን ላይ አግብቷት የሚኖረው ሴት መኖሩ አይቀርም እሷ እንግዲህ አይሆንም ልትል ትችላለች ነገር ግን ያም ትልቅ ፈተና ይጠብቀናል ግን ያን ሁሉ ተቋቁመን እንግዲህ እሱን ካለበት ማት ውስጥ ለማውጣት ምን ሞክር ይሆናል በዚህ ሁሉ ነገር ውስጥ ልታስፈልጊኝ ስለምትጂ በማንኛውም ሰዓትም ልንጠራሽ ስለምንችል ከጎናችን መሆን አለብሽ ችግር የለውም እኔ በማንኛውም ሰዓት አጠገባችሁ ነኝ መልካም እንግዲህ ስለዚህ አሁን ቤቱን ታሳየኝና ሄጄ እንግዲህ ወይ ዛሬ ወይ ነገ እንግዲህ አሁን እየመሻሸ ነው ወደ ነገ ወይ ደግሞ ሄደን እንግዲህ እሱን ለማውራት እሞክራለሁ ማለት ነው ስላለው ነገር ለማስረዳት ያው እንግዲህ ውድ ቤተሰቦች የታሪኩን እንደሰማችሁት ነበረ እንግዲህ ትንሽ አወዛጋቢ ታሪክ ነው እንግዲህ ባለቤቷ በአንዲት ሴት ወጥመድ ውስጥ ሆኖ እንግዲህ በትዳሩ ውስጥ ባልታወቀ እንግዲህ ዳሩ ሰላም በሚመስል መሀሉ ግን እሳት በሆነ ትዳሩ ውስጥ ተቀምጦ ነው ያለውና ይሄን ሰው እንግዲህ ካለበት ቤት ውስጥ እናውጣው ካለበት ጭንቀት ውስጥ ከተተበተበበት ነገር ውስጥ እንፍታው ብላ ነው እንግዲህ ወደኛ የመጣችውና እኛም ልናግዛት ፈቃደኛ ሆነናል እንግዲህ ነገ እሱን ሄደን የምናወራው ይሆናል ለማሳመን
የምንሞክር ይሆናል ማለት ነው። እንግዲህ ያምንልናል ብለን አንጠብቅም። እስቲ ግን አብረን የሚሆነውን እንመለከታለን። አብራችሁኑ ነው። ያው እንግዲህ ውድ ቤተሰቦቼ በድጋሚ ተመልሰናል ማለት ነው። እንግዲህ ብሩክን አግኝተናል። ብሩክ ማለት እንግዲህ የቀድሞ የራሄል ባለቤት ማለት ነው። እንግዲህ ልናናግረው ፈልገን ስንመጣ ብዙ አምባጓሮች ተፈጥረው ነበረ። ነገር ግን በስተመጨረሻ ማሳመን ችለን ልናናግረው ፍቃደኛ ሆኖልናል ማለት ነው። እስቲ አሁን ወደሱ አልፋለሁ። ብሩክ በመጀመሪያ እንድናናግረ ፍቃደኛ ስለሆንክ በጣም ከልብ አመሰግናለሁ። ምንም አይደለም። እስቲ ለውድ ቤተሰቦቼ ራስህን አስተዋውቅልኝ። ያው ብሩክ እባላለሁ። በእርግጥ እኔ በእንደዚህ አይነት ነገርም ፍቃደኛ አልነበርኩም። አብሶ በራሄል ምክንያት በባለቤቴ እንደዚህ አይነት ወሬ ለማውራት ያው ከሚዲያ መጣው ስላልከኝ ነው ይሄን ነገር ላውራ ፍቃደኛ የሆንኩት። አንደኛ ሰፈር ውስጥ የሚወራ ወሬ ደስ ስላላለኝ፣ ሲቀጥል ደግሞ የሷን ቤተሰቦች መጥቶ ስላላዋሩኝ ቢያንስ በዚህ እንኳን መግለጫ ከተሰጠ በሚለው ነው እንጂ አወራው ደስ እያለኝ አይደለም። ኦኬ ገብቶኛል። ያው አንዳንድ ነገሮችን ነግሬሃለሁ ቅድም አትገባም ስትለኝ ያለውን ነገር ላጫውተም ሞክሬያለሁና ነገሮች ሁሉ አንተን ከዚህ ካለህበት ነገር ውስጥ ለማውጣት ነው እንጂ እንደዚህ የሁሉ ነገር እየተደረገ ያለው እኛ ሌላ ካንተ ትዳር ደስተኛ ከሆንክ በደስተኛነትህ ትዳር እንድትመራ የኛ ምኞት ነው። ነገር ግን በውስጥ ላይ የተሰራበት ነገር አለ፣ አንተም ማታውቀው ነገር አለ ብዙ ነገርና ያንን እኛ አሁን ላይ በመረጃ ይዘን ስለሆነ እየተንቀሳቀስን ያለ ነው። ካለበት ነገር አንተን አውጥተን ወደ ጥሩ ነገር ለማምጣት ነው እንጂ እኛ ያንተን ትዳር ለመበጥበጥ ወይም ደግሞ ያንተን ትዳር በጥብጠን ምንም የምናገኘው ነገር የለም። በመጀመሪያ ደረጃ ኤግዛክትሊ አንተ ልክ ልትል ትችላለህ እኮ፣ ግን እኔ በእንደዚህ አይነት ደግሞ እምነት የለኝም። እኔ ልጅቷን ወድጄ ነው አፍቅሪያት ነው የገባሁበት። ኦኬ ሲቀጥል ደግሞ ከወዳኛው ሚስቴ ጋር የተጣለውበት ምክንያት ብዙ ጭቅጭቆች አሉ። ከዛም የዘለለ ደግሞ እኔ ልጅ በጣም የምፈልግ ሰው ነኝ። ስለዚህ እሷ ደግሞ ልወልድልኝ አልቻለች፣ መሀን ነች። ሶ መፍታት ነበረብኝ፣ ፈተው። ሌላ ነገር ምንም የለውም። አንተ በምትለው መንገድ ሌላ የሆነ አሻጥር አለ ምናምን የምትለው ነገር እኔ አያሳምነኝም። እዚህ ጋር ግን ይኸውልህ ብሩክ ምን አለ መሰለህ፣ እኛ ይሄን ነገር ለማጣራት በምንሞክር ሰዓት ባለቤትህ እያለች ነው እንግዲህ አሁን ካለችው ባለቤት ጋር ግንኙነት ጀምረህ የነበረው እንግዲህ በትዳር ላይ ሌላ ሴት ነበረ ደርበህ የነበረውና ይሄ በመጀመሪያ ደረጃ ልክ ያልሆነ ነገር እንደሆነ አንተም ታውቀዋለህ። ልትፋቀሩ ትችላላችሁ፣ ልትዋደዱ ትችላላችሁ። ነገር ግን ትዳር የነበረ ሰው ነህ። በእርግጥ አሁን እስከ መፋታት ብደርስም ማለት ነው። ነገር ግን አሁንም ቢሆን ይሄን ነገር አንተ ፈልገኸው አይደለም፣ ውስጥህ የሆነ ኃይል አለ። በዛ እየተገፋህ ነው ያደረከው ያለኸው እንጂ ፈልገኸው ነው የሚል እምነት ስለሌለ ነው እኛ እዚህ ድረስ የመጣ ነው ማለት ነው። ምን አይነት ኃይል? የምን ኃይል ነው የምትለው? እንዴት ነው አንድ ሰው በምን አይነት ኃይል ነው ሌላ ሰው ማፍቀር የምችለው? ይሄን ነገር እየገባኝ አይደለም። እኔ ይሄን ነው ያልኩህ ያለው ታው እየተግባባን ያልሆነበት ምክንያቱም አንዱ ይሄ ነው። ገብቶሃል አይደለ? ቀጥታ ወደ ጉዳዩ ከመግባቴ በፊት ያው አንዳንድ ነገሮችን ግልጽ ላርግልህ ብዬ ነው እንጂ ነገሮችን በማስረጃ ይዘን ነው እኛ እየተንቀሳቀስን ያለ ነው። እንግዲህ አሁን ካለችው ከባለቤትህ ጋር ያለህበት ሁኔታ ደስተኛ እንደሆንክ ያው እንግዲህ እኛም እናውቃለን። ነገር ግን በፊት ካለችው ባለቤትህ ጋር የተጣላህበት ምክንያት ወይም ደግሞ እሷ መውለድ የማትችልበት ምክንያት ሁሉ በአንድ ሴት አሻጥር የተሰራ ነገር ስለሆነ ነው አሁን ላይ እኛ ይሄን ነገር ለመፍታት ወደ አንተ የመጣ ነው ማለት ነው። ለምን ስነ ስርዓትን አትይዝም አንተ? ምን ሆነ ነው ያማል እንዴ? ተረጋጋ ብሩክ። እኔ መረጋጋት አይደለም። መጀመሪያም እኮ እንደዚህ አይነት ነገር ላይ አግባብ ያለው ጥያቄ ልጠይቀኝ ነው አይደል የገባው? ሰው አግባብ ያለው ጥያቄ ጠይቀኝ። እንደዚህ አይነት ወሬ አላወራም ብዬ ነግሬያለሁ አይደል መጀመሪያ? አሁንም ቢሆን እኮ ተረጋግቼ በቃ ምንም መረጋጋት እንደውም ካሜራውን ነቅለውጣልኝ አልናገርም፣ መብቴ እኮ ነው። ይኸውልህ ካሜራ ምናምን መኖሩ አይደለም እዚህ ጋር እኮ አግባብ ያለው ጥያቄ ጠይቀኝ፣ አግባብ ያለው መልስ መልስላለሁ። እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም ጭራሽ። እየሰማኝ ነው አይደል እኮ? እሺ ተረጋጋና ያለውን ነገር እኔ ተረጋግቼ ነው ያናገርኩ ያለሁት ብሩክ። ይኸውልህ የመረጋጋት ያለ መረጋጋት ሁኔታ አይደለም እዚህ ጋር። አግባብ ያለው ጥያቄ ጠይቀኝ፣ እረጋጋለሁ። መልካም እሺ፣ እሱን ነገር እንተውና እንደው ወደ ኋላ ትንሽ መለስ ብለን ለማውራት እንሞክር። እንደው ከባለቤትህ ከራሄል ጋር የነበራችሁ የፍቅር ግንኙነት የነበራችሁ የትዳር ዘመን እንዴት ነበረ? ማለት በምክንያት ነው እዚህ ደርሶ ለማብቃት የተገደደው? ነገርኩ እኮ የኔው ሰውዬ። ይኸውልህ በቃ ብዙ የሚያጨቃጭቁ ነገር ነበሩ አልኩ። ትዳር ላይ ስትኖር የሆነ የሚያጨቃጭቅ ነገር ይኖራል አይደል? ከዛም የዘለለ በቃ እኔ ልጅ ስለምፈልግ መውለድ አልችልም። ይሄ ራሱ እኮ አንድ ምክንያት ነው አይደል? እኔ ራሴ ኤክስኪውዞች አሉኝ፣ በቃ መብቴ ነው። ስለዚህ በቃ ከሷ ጋር ማግባባን ብዙ ነገር ነበረ፣ ፈተዋት በቃ። ሰው እኔ ፍቅር ያዘኝ ከሌላ ሰው ጋር ነበረ፣ አገባዋት፣ አለቀ በቃ። ከሷ ጋር ያለው ነገር እኮ ጨርሰናል፣ ያለቀ ጉዳይ። ገባኝ፣ እሱ ገባኝ። ግን እንደው በትዳር ጊዜ በፍቅረኛ ጊዜ እንደው ምን አይነት እንትን ነበራችሁ? ምን አይነት ግንኙነት ነበራችሁ?
ለመጨረሻ ጊዜ ስትለያዩ የሷ ምላሽ ምን ነበር የሚለውንም እስቲ ንገሪኝ በዚህ የሷ ምላሽ ምንም ነገር አልነበረም በቃ ካለው መግባባት ውጪ በቃ ቤቱን ለቃ ወጣለች በቃ እናትየዋ ጋር ሄዳለች ሌላ ምንም ታምር የለውም በቃ ያለው ነገር ሰማች እኔም ልጅ እንደምፈልግ አስረግጣ ስለምታቅ ስለነበረ መውለድ እንደማችል ስታውቅ ብዙ መጨቃጨቅ አልተፈጠረም በቃ ወዲያው ነው የወጣችው ለዛም ደግሞ ለራሴም ራሱ ቀሎኛል በቃ ሌላ ምንም ነገር የለውም የሰፈር ውስጥ የሚወራው ነገር ስላለ ነው እኔ እዚህ መጥቼ አንተንም ላዋራ ይወሰንኩት እንጂ በእንደዚህ አይነት ጉዳይ ባላወራ ደስ ይለኝ ነበር ምንድነው ሰፈር ውስጥ የሚወራው ከቤት አስወጣት ምናምን ነገር በለዋሌ ደረበ አይነት ነገር ነው እየተወራ ያለው ይሄ እኮ ግን ሪያሊቲ ነው ትክክል የነበረ ምንም ሪያሊቲ አይደለም ማለት በትዳር ያለ ከሷ ጋር እንግዲህ ከአሁኗ ባለቤት ጋርም ግንኙነት ነበር ይሄን አንተ የማትክደው እውነት ነው አይደለ ይሄ ትክክል ነው አው እውነት ነው ስለዚህ ያው ደረበ የሚለው ነገር ያስኬዳል ማለት ውሸት አይደለም ነው ያልኩ ያለውት በርግጥ አሁን አግባባለው መልኩ ነው ደረበ እኮ አይደለም የሚባለው አግባባለው ተፋተናል እኮ በቃ ኦሬዲ ከሷ እኔ ያልኩ ያለውት ይኸውልህ ሳትፋቱ በፊትም ግንኙነት ነበር ከዚህ ሴት ጋር ኖርማል በጓደኝነት ነው ኖ በሌላ መንገድ ግንኙነት እንደነበረ አንተም ውስጥህ ያውቃል እዚህ ጋር ለመወሻሸት ወይም ደግሞ አንተን ጥፋተኛ ለማድረግ እሷን ጻድቅ ለማድረግ አይደለም ይገባኛል እኔ እኮ እየነገርኩ ነው እኔ ጋር ያለው ነገር እያስረዳው ነው አይደል ከልጅቷ ጋር ከባለቤቴ ውጪ የነበረችው ጓደኛ አሁን ባለቤቴ ከሆነችው ጋር ኖርማል ጓደኝነት ነው ያለን ሌላ ነገር አልነበረንም ከዛች ጋር ከተጨቃጨቅም በኋላ ከሷ ጋር ፍቅር ጀመርን አለቀ በቃ ሌላ ምንም ባለቤትህ እርጉዝ እንደሆነች ሰምቻለሁ እርጉዝ ነች እኮ ግን ደግሞ ከቀድሞ ባለቤትህ ጋር ከመለያየትህ በፊት ነው እቺ ሴት ያረገዘችው ስለዚህ ግንኙነታችሁ በፊትም የነበረና የቆየ ነው ማለት ነው ይሄን ማለት ነው ማለት አሁን እርጉዝ ከሆነች ሳትፋቱ በፊት ነው እንግዲህ እርጉዝ የነበረችው አይደለ ሳትፋታ በፊት ነገርኩ እኮ ከሷ ጋር ብዙ የሚያጋጨን ነበር የሚያጋጨን ነገር ነበር በቃ ከተፋታን ቤት ውስጥ ኖረች እንጂ ከተፋታን ከሷ ጋር ቆይተናል በቃ እኮ አልተግባባንም ይኸውልህ ብሩክ አሁን እያልከኝ የነበረው በፊት ከሷ ጋር ኖርማል ጓደኝነት ነበር የነበረን ነው እያልከኛለህ ጓደኝነት ነበር ነው እኮ ግን በትዳር ላይ ያለህም አንተ ሌላ ሴት ደርበህ እንግዲህ ያቺ ሴት ደግሞ እርጉዝ ነበረች ይሄን አንተ ማትክደው ነገር እኮ ነው ነበረች እኮ ስለዚህ በትዳር ላይ ሌላ ሴት መደረብ ይሄ ራሱን የቻለ ጥፋት ወይም ደግሞ በህግ ሊያስጠይቅ የሚችል ነገር ነው ይሄን አንተም ታውቃለህ እኛ አሁን የመጣንበት መንገድ አይደለም ይኸውልህ ብሩክ እውነታውን ያያየን መካዱ አስፈላጊ አይደለም ይሄ እውነታ መካድ እኮ አይደለም ነገርኩ እኮ በቃ ከሷ ጋር ያፋታን ነገር ልጅ አለ መውለዳው ነው ከሷ ልጅ ሳጣ ሌላ ሰው ጋር ልጅ ፈልጌ ይርኩኝ ይሄ እርግጥ ነው እኮ እኔ አሁን እሱ ጋር አይደለም እሱ ጋር ተካራ ለመፍጠር አይደለም እኔ ወደ አንተ ጋር የመጣሁት እዚህ ጋር መጥራት ያለበት ነገር አለ በተለያዩ መንፈሶች ተከበህ ነው ያለኸው ስለዚህ ይሄን ነገር አጥርተን አንተን ወደ ትክክለኛ ህይወት መመለስ አለብን ብዬ ነው እንጂ የመጣሁት እኔ ሌላ ነገር ኖሮኝ አይደለም እሺ ቆይ ምን ያለት መንፈስ እኔ እኮ ግራ ያጋባኝ ነው የምትለው ነገር እየገባኝ አይደለም አሁን ወደ መንገድ እየመጣህልኝ መሰለኝ እንግዲህ ከመጀመሪያው አንስቶ ስነግርህ ባለቤትህ ራሄል ጋር በነበራችሁ ጊዜ በነበራችሁ የፍቅር ወይም ደግሞ የትዳር ዘመን ላይ በጣም ደስተኛ እንደነበራችሁ መጀመሪያ ላይ አሁን እያልከኝ ያለኸው ትዳር መውለድ እንደማትችል እሷ ቤት ውስጥ ብዙ ጭቅጭቆች እንደነበሩ ነው እየነገርከኝ ያለው ያ አንድ ነገር ነው ትዳሩ ሲገባ ራሱን የቻለ ሌላ ታሪክ ነው ያንን በንግግር መፍታት መቻል ነው እኔ እማምንበት መንገድ ማለት ነው ነገር ግን ያን ነገር ማረግ ሳትችሉ ቀርታችሁ እሷን መውለድ ስለማትችል እሷን ፈታ አሁን ስምረት የተባለችን ግለሰብ አግብተ ነው ያለው አይደል ስለዚህ ይሄ ነገር ትክክል አይደለም ባለቤትህ ወደ ጸበል ሄዳ ነበር ካንተ ጋር ከተለያየች በኋላ I don't know እሱን አላቅም እኮ አንተ አታውቅም ግን ወደ ጸበል ሄዳ ብዙ ነገሮች ማለት ከዚህ በስተጀርባ እሷ መውለድ ካለመቻሏ ወይም ደግሞ ካንተ ጋር ከመለያየቷ ካንተ ጋር ፍቅር ከሚያሳጣት ነገር በስተጀርባ እንግዲህ ባለቤትህ ስምረት እንዳለችበት ነው ቆይ እኔ አሁን ካለውበት ህይወት ልበጣብጠኝ ነው እንደመጣው አይደለም ይኸውልህ ተረጋጋ ብሩክ መረጋጋት አይደለም ምንድነው ያወራ ያለው ይኸውልህ ተረጋጋና ያለው እኮ አግባብ ባለው መልኩ ጠይቀኝ አልኩ አይደል አሁን ካለውበት ህይወት ልበጣብጠኝ ነው የመጣው አይደለም እኔ እና ምንድነው የስምረት እጅ አለበት ምናምን እያልክ የምታወራው እኮ ተረጋጋና እኔ ያንተን ህይወት ለመበጥበጥ አይደለም የመጣሁት ሰማኸኝ ብሩክ ተቀመጥና ያለውን ነገር እስቲ እንነጋገር ተረጋጋና ተቀመጥ ይኸውልህ ወንድሜ መረጋጋት ሁኔታ እኮ አይደለም የሚናገረውን ነገር እየሰማ ነው አይደል እኮ ተረጋጋ ይኸውልህ ከኔ ጋር አድርገው ነገሩን ሁሉ ከኔ ጋር አድርገው እኮ ካንተ ጋር ነው እያወራሁት ካንተ ጋር እኮ ነው እያወራሁ ያለሁት እኮ እኔ በማስረጃ ነው እያወራሁ ያለሁት እኮ ማስረጃውን አሳየኝ እሺ
መልካም ማስረጃ ሳሊዝ ያወራው ያለ መስሎ ከሆነ እንግዲህ አላቅ አዳምጥ ይሄን ቮይስ አዳምጣቸው እንግዲህ ባለቤትህ ራሄል ጸበል በነበረችበት ጊዜ ያወጣቻቸው ማስረጃዎች ናቸው እንዴት ይሄ ሊሆን ይችላል አዳምጠው በተደጋጋሚ የባለቤትህን የስምረትን ስም እየጠራች ሌላኛው ማስረጃ ደግሞ ተመልከት ባለቤትህ ራሄል በህክምና ሄዳ አሁን ላይ ሙሉ ለሙሉ ጤነኛ እንደሆነችና ልጅ መውለድ እንደምትችል የሚያሳይ ነው ይሄ እነዚህ ወረቀቶች ይሄ እንዴት ሊሆን ይችላል አየሁ አይደለ ስለዚህ እኔ ሳወራህ የነበረው ይሄን ነው ብሩክ እኔ ይሄንን ላምን አልችልም ጨርሶ ሲጀመር ምን አውርታችሁ ነው የሼር ናችሁ እንዴ እኔ እየገባኝ አይደለም እያወራለሁ እንዴት ነው ይሄ እኮ የተቀነባበረ ነገር ሊሆን ይችላል እኮ ወይስ አይ ገባኝ ንብረት ለመካፈል ከሆነ አታገኙም ንገራት በእንደዚህ አይነት ኤክስኪዩዝ መታ ንብረት ለመካፈል ከሆነ ጭራሻት እኔ ሲጀመርም አላፈቅራትም ሳንፋቀር ነው የተጋባነው ማለት ሳንፋቀር ነው በቃ በማይሆን መንገድ ነው የተጋባነው በቃ አልወዳትም አትወደኝም በትዳር እያልከኝ ነበር ብሩክ የፈለገ ደስተኛ ሊሆን ይችላል በቃ አሁን በተናገርከው ነገር ግን ደስታዬም ጠፍቷል ምን ማለት ነው ደስታዬም በቃ አይደለም ሲጀመር ንብረት ለመካፈል ይሆናል የመጣችሁ ይኸውልህ ካንተ ንብረት ፈልገን ወይ ትምጣና ታውራ ወይ መታ ታውራ ማናት መታ የምታወራው ያቺ መላጤ ካንተ ጋር ታውራ የነበረችው እያሳየው እኮ ነው ማስረጃዎችን ይሄ ማስረጃ ሊሆን አይችልም የኔ ወንድም ማንንም ይሄንን እኮ ሊለፈልፍ የሚችል ነገር እኮ ነው በሌላ መንገድ ሲጀመር ንብረት ለመካፈል ከሆነ ሐሳቧ እንደማታገኝ ነገራት በቃ አንደኛውን ነገር ትልቁን ነገር ልንገር በተአምር ንብረት እካፈላለሁ ብላ ካሰበች ጭራሽ አታገኘው ጭራሽ ብሩክ ነገ የሚቆጭህን ነገር ዛሬ ይሄ የሚቆጭኝ አይደለም ይሄ ራሴ ታሪክ እኮ ነው እኔ እኮ ዛሬ ታሪክ ስለሆነ አንተ ካለህበት ነገር ውስጥ ለማውጣት ነው እኛ እየሞከረን ያለ ነው እንጂ ያንተን ትዳር ለመበጥበጥ ማንንም እዚህ ጋር ፈልጎ ይመጣ የለም እና እንደዛ ካልሆነ ታዲያ ምንድነው እያሰማኝ ያለው ይሄ እኮ ትክክለኛ ነገር ነው ወረቀቶችን አሳየው አይደለም እንደውም አሰራችብኝ ምናምን አይነት ነገር እንደውም ራሷ እኔ ላይ ካሰራች ጠይቃት ራሷ ይሄ ምንም አግባብ ይኸውልህ እኔ በጆሮዬ ራሱ አዳምጬ እኔ ጭራሽ ልሰማው የማልችለው ነገር ነው እኔ አይምሮ ውስጥ ሌላ ነገር እየፈጠርክብኝ ያለው እኔ እኮ እየነገርኩህ ያለሁት አሁን አግብታ ከምትኖረው ሴት ጋር ፈልገህ አይደለም እየኖርክ ያለው ውስጥ የሚያስገድድህ ነገር አለ ነው ያልኩህ ባክ አንሶዬ ወይ በቃ እኔ ውጡልኝ ወይ አታወሩ በቃ አጠይቀኝ ለምን ጠርታት ወይ እሷን እዚህ መታ ከሷ ጋርም ለምን ያለውን ነገር ምንድነው ማውራው ከሷ ጋር ችግር አለብኝ አንተ ምን ሆነ ነው ምንድነው ከሷ ጋር የማወራው እስቲ ንገረኝ በመጀመሪያ ደረጃ ይኸውልህ ተረጋጋና አውራ እንደ ትልቅ ሰው ነው ምንድነው መረጋጋው ምን እያሰማኝ ያለውን ሰምቷል አውቀዋል ግን አሁን ከኔ ጋር ያለችው የተከበረችው ሚስቴ ስምረት ነች እዛችኛው ሚስቴ ላይ አስደርጋ ይሄን ሁሉ ነገር ተፈጠረ ይያልከኛል ካንተ ምን ለማግኘት ይሄን እናደርጋለን እስቲ ንገረኝ እኔ ላይሙሪ ይከብደኛል ምን እናገኛለን ብለን ነው ካንተ ለራሴ እኔ ይከብደኛል ይሄን ለማመን ይከብደኛል በጣም እኮ ለምን ደውለህላት ባለቤትን ስምረት ደውለህላት እሷም ይሄን ነገር መጣ ምን እንደምትል ለምን አንሰማ እየቀለድክ ነው ምን ማለት ነው እየቀለድክ ነው ማለት አጣራታለሁ እኔ ይሄ ነገር ግን እኔ ካይምሮዬ በላይ ነው እኮ ካይምሮ በላይ ከሆነ ጥራትና እሷ ራሷ ዋነኛዋ እንግዲህ የዚህ ነገር ጠንሳሽ አለች አይደለ ትምጣና እንግዲህ ከሷ ጋር የምናደርገው ቆይታ ይኖራል ከዛ እንዴት እንደምትርበተበት ወይም ደግሞ ከሷ የምናገኘው ነገር ታየዋል ይኸውልህ ወንድሜ ምንድነው ያወራለው እኔ እኮ ከሲኦል እኮ ነው ወደ ገነት የገባሁት ይገባል አሁን ያለውበት ሰላም ውስጥ ነው ያለሁት ሲቀጥል ደግሞ እሷን ጥራትና አውራት የምትለው ትክክለኛ ሌላ እውነት ከኔ የተሻለ ሌላ መልስ አሰጠ ሲቀጥል ደግሞ እንደዚህ አይነት ጭንቀት አችልም ባለቤቴ ገብቷል አይደል እንድትጨነቅብኝ እንድትጠበብብኝም አልፈልግም ሌላ ታሪክ ውስጥ እንድገባ አልፈልግም እሷን ጥራት ለምትለው ነገር ማለት ነው ሲቀጥል ያቺ ራይል የነበረችው ሚስቴ ማለት ነው ብዙ ነገር ነበር ስታረገኝ የነበረው እዚህ መሰለ ቤት ውስጥ አምጥቼ ላኖርኳት ብዙ ቦታ ስትልከሰከስ ነበር የነበረው ለዚህ ማስረጃ አለ በደንብ ማስረጃ አለኝ ምንድነው ማስረጃ ለመልከስከሷ ምንድነው ማስረጃ አሁን ያለውበት መኖሪ ራሱ አሁን ያለውበት ሁኔታ እኮ ማስረጃ ሊሆን ይችላል ምን ማለት ነው በቃ ትክክለኛ ላይፍ ነው እየኖርክ ያለው ሰላም ውስጥ ነው ያለው ስለዚህ አበጥብጠኝ ህይወቴ ልበጠብጥ ነው የመጣው ንገረኝ ልበጠብጥ ነው የመጣው አንድ ጥያቄ ልጠይቅ ምንድነው የምትጠይቀው ከራሄል ጋር በመትኖሩ ጊዜ ምን ያህል ጊዜ አብራችሁ ኖራችሁ በጣም ብዙ ጊዜ አብረን ኖረናል በጣም ብዙ ጊዜ አይደል በዛን ጊዜ ውስጥ ግን ያለ አንድ ጸብ ነው ብዙ ጊዜ አብራችሁ የቆያችሁት ከዛ ይህች ሴት ከመጣች በኋላ ጓደኛ ናት አይደል
ከዚህ ሴት ጋር ማንኛ ተዳር ውስጥ ገብቶ እኮ ያየለም እኮ ጭቅጭቁን የምታደርገኝን ነገር እኮ አሁን እኮ ሰላም ነን እያልከኝ ነበር አይደል እንዴ? ምን ነው ሰላም ነኝ ያልኩት አሁን ከነበርኩበት ከስምረት ጋር ያለኝ ህይወት አው ሰላም ነኝ። ድሮ ላይ ነበረኝ ላይፍን ግን ካነሳው ቀውስ ነበርኩ። ህይወት አልነበረም ስኖር ነበር። ሲኦል ውስጥ ነበርኩ ያለሁት። ይኸውልህ ብሩክ እኔ አሁን ላይ እያልክ ያለኸው ነገር በአንድ ራስ ሁለት ምላስ ሆንክብኛለሁ። ሰማኝ አይደለ? አንዴ ደስተኛ ነበርኩ አንዴ ደስተኛ አይደለሁም ነው እያልከኛለሁ። መረጋጋት ካለብህ ተረጋጋና ያለውን ነገር ካሜራውንም አስጠፋልሃለሁ። አጥፋና አውራኝ እንደው በቃ አጥፋውና አዋራኝ። መልካም ችግር የለው። ተይዟል እኮ ምንድነው ያወራችሁ ያላችሁ? ይዛችሁናል ምናምን አይነት ምንድነው? እኔ አልገባኝ። ቆይ ተዳር ልበጠብጥ ነው የመጣው። ይሄንን በቃ ንገረኝና እንትን በለው። ወይ ካሜራውን አጥፎ በቃ እኔ አላወራም። ተቀመጥ። ካሜራው ይጠፋ። አጥፎ እባክህ አጥፎ። ያው እንግዲህ ውድ ቤተሰቦቼ ብሩክን አረጋግተናል ማለት ነው። እንግዲህ እሱም ለመደወል ተስማምቷል። እንግዲህ ትመጣና ስምረት እንግዲህ መጣ ከሷ ጋርም የሚኖረን ነገር ይኖራል። እዚህ ነገር ውስጥ አለችበት የለችበትም የሚለው እንግዲህ ለማጣራት ምን ሞክር ይሆናል ማለት ነው። እባክህ እስቲ ብሩክ አሁን መቼስ ተነጋግረናል። ካሜራውን አስጠፍቼልህና አንተም ተረጋግተሃል ብዬ አስባለሁና እስቲ ደውልላትና ይኸውልህ እኔ አሁን ባልከው ነገር አምኜበት እንዳይመስልህ። አምኜበት አይደለም ግን በቃ መታ ምላሽ ትስጥ በሚለው ሰው ችግር የለም። እኔ ደውልላታለሁ። ኦኬ ደውልላት። እሺ ሄሎ ማጎቶ መጪ ቤት አንዴ ፈልጌሽ ነው። ነይ አንዴ። አዎ እሺ እዚሁ አካባቢ ናት? አዎ እዚህ ቅርብ አካባቢ ነች። ኦኬ ያው እንግዲህ ውድ ቤተሰቦቼ ረጅም ሰዓት ተቀምጠናል ማለት ነው። እየጠበቅናት ነው ያለነው። አሁን እየደረሰች ያለች ይመስለኛል። ደርሻለሁ ብላናለችና እንግዲህ እየጠበቅናት ነው ያለነው። እንግዲህ ከመጣች በኋላ ደግሞ የሚኖረን ቆይታ ይኖራል ማለት ነው። እንግዲህ እሷን የማወጣጣት ነገሩን እንሰራለን ማለት ነው። እንግዲህ እዚህ ነገር ውስጥ አለችበት የለችበትም እውነታው ይሄ ነው ያ ነው የሚለውን እንግዲህ እኔም አላውቅምና ከእናንተ ጋር ሆኜ ለማየት እሞክራለሁ ማለት ነው። እስቲ አብራችሁኝ ነው። ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን።